መንግስት ለምን በእምነት መሃል ጣልቃ ይገባል ሲል እስራኤል ዳንሳ ሐሳብ አቀረበ። እዩ ጩፋ አንድ ሰው ነው። እኔ ዛሬ የማወራው ማለት ነው ነቢይ የሚባለው ፓኬጅን ጭምር ማለት ነው ሴት ሊለካ የመጣ መንገድ ነው ያየው። የገረመኝ ልንገራችሁ፣ እኛ ሁላችን የምናውቀው ማለት ነው መንግስት በሃይማኖት ጣልቃ አይገባም ነው አይደለም? ሃይማኖትም እንደዛ ማለት ነው። አሁን ደግሞ ይሄንን ፕሪንሲፕል ሁሉ አልፎ ሊሰራ የተነሳ የሰዎችን እጅ አየው። ዘይት መነገድ የምትፈልጉ ግለሰቦች በራሳችሁ ንግድ ፍቃድ አውጥታችሁ ነግዱ እንጂ በካውንስሉ ንግድ ፍቃድ አይቻልም ሲሉ የኢትዮጵያ ወንጌላዊ አማኞች ካውንስል አሳወቁ። ሐዋርያው እስራኤል ዳንሳ የሚያወራው በጣም አስገራሚ ነገር ነው። በዚህ ንግግሮቹም ብዙዎችም እንደደነገጡ ያስረዱናል። እናም ያነሳው ሐሳብ ለአንድ ሰው ብቻ አይደለም፣ ሙሉ ነቢዮች የተባሉት መፍትሄ ይሰጥ በሚለው ነው እና ነገሩን ሲያወራ ቀጥታ እዩ ጩፋ አንድ ሰው ነው። ነገር ግን ከእዩ ጩፋ ጀርባ ያለው ብዙ ሰው እንዳለ ገልጿል። እዩ ጩፋ ምንም ያህል ብቻውን ቢሆንም አሁን በዚህ ሰዓት ተወግዞ ቢቀመጥም ነገር ግን ቀጣዩ ለሚመጣው ነገር እኛም ላይ መድረሱ ስለማይቀር በሚለው ሐሳብ ሁላችንም በሚመለከተው ሐሳብ በሚለው ጥሩ አድርጎ ገልጾታል። ይህንንም የሰሙ ሰዎች አስደንጋጭ ዜና ነው በሚለው ለካውንስሉ ይድረስ የሚለውንም መልእክት አስተላልፈዋል። ካውንስሉ እስከዚህ በኋላ ምን ያደርግ ይሆን? ነገሮችን በዚሁ መንገድ ይቀጥል ይሆን ወይስ ሌላ ነገር ያደርግ ይሆን? ይህንን ደግሞ በቀጣይ አብረን የምናየው ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤቱን ሰብስክራይብ ያድርጉ።